የሚያሳስራት ነገር አንድ ነገር ጥቀሽ፣ ሁለት ነገር። እሺ እኔ እናቴ ወልሽ አዳምጪኝ፣ እየገለጽኩ ነው ያለሁት። ምናልባት እዚህ ጋር ስቀል ፐርፌክት ላልሆን ይችላልው። አንቺ ከተናገርሽው ተነስቼ ልናገር ይችላል። ይኸውልሽ አዳምጪኝ እኔ ቆንጆ ምን አለ እሺ አም ሶሪ አዳምጪኝ እኔ ቆንጆ ምን አለ መሰለሽ እነዛ ልጆች ያኔ የሴቷ ግሩፕ ማታ አይተሽ ከሆነ ለሊያ ቆመንላታል። ያኔ ሰው በሰደባት ጊዜ ኖ ኢቭን ፊንገር እያሉ ራሱ አይጠሯትም ነበር። አሁን በህግ በምንድነው ላይክ በህግ የሚያስጠይቃት ነገር ምንድነው ስትይ እኔም የህግ ጠበቃ እናገራለሁ። በማን ጉዳይ? በጆን ዳንኤል ጉዳይ። ያኔ ሰው ጃኒ ላይ በዞረ ጊዜ ሲጀመር እኮ የኛ ህዝብ እኮ መርጦ አልቃሽ እኮ ነው። ጃኒ ዱርዬ እያለ እኮ ለጆን ዳንኤል ሄዶ ጊፍት የሚሰጥ ሰው እኮ ነው። በአደባባይ ቪዲዮ አለኝ እያለ እየወጣ እኮ ዝም የተባለ ሰውዬ ነው። እናንተ ሲያናዩን ዲቃላ ብሎ እየሰደደ ኤግዛክትሊ የዛን ጊዜ ለምን ይሄ አሁን ሊያን የሚል ሰው ለምን ሲያኔ ጆን ዳንኤል ጊዜ ለምን ዘራፍ አላለም? ታዋቂ ስለሆነ። አሁን ወደ ሊያ ልምጣልሽ። ሊያ ምንድነው ጥፋቷ የምትይ ከሆነ እነዚህ ሴቶች እነ ጃኒ ወተው ላይቭ ላይ ጌም ሲጫወቱ ኖርማል ነው እንደሚመስሉሽ? በመቶ ሺህ የሚቆጠር ሰው ያ ሁሉ ብልግና ስድብ ሲሰድባቸው እነዚህ ልጆች ኖርማል ነው የሚመስሉሽ? ሊያ በህግ መጠየቅ አለባት። ኦፍ ኮርስ በህግ መጠየቅ አለባት። ምን አድርጋለች? ፋይላችሁን አወጣለሁኝ መታችሁ አናግሩኝ፣ አንገታችሁን ትደፋላችሁና መጥፎ ቃሉን እዚህ ጋር መጠቀም አልፈልግም። መጥፎ ቃላት እያወጣች እናንተ እንደዚህ ናችሁ፣ እግራችሁን ከፍታችሁ እንደዚህ ተበላቅጣችሁ ባመጣችሁት ገንዘብ ብላ ስም ማጉደፍ በህግ አያስጠይቅም? እነዚህ ልጆች ነገ ልጅ ይወልዳሉ። እነዚህ ልጆች ከህብረተሰቡ ጋር ተቀላቅለዋል። ስራቸውን እንዲሰሩ አልፈለገችም። ሊያ ቅናት አለባት፣ በደንብ ቅናት አለባት። ለምን ብለሽ ካልሽኝ አንዳንድ ሰው ዝም ብሎ ቲክቶክ ላይ ቀንታብሽ ነው ማንም በማንም አብዛኛው ሰው አይዶን አላቅም፣ ግን ሁላችንም ስራ ያለን ትዳር ያለን ልጆች ያለን ሰው ነን። ግን ሊያ አሁን አንቺ ከታች ያላችሁት ልጆች ጃኒ ዋንቲያና ሌሎች ሴቶች ልጆቻችሁ ቢሆኑ ኖሮ ለሊያ መታችሁ ዲፌንድ አታደርጉም ነበር። እነዚህ ልጆች ተሰብረዋል። እነዚህ ልጆች ስማቸው ጠፍቷል። እነዚህ ልጆች ሶሻል ሚዲያ ላይ ያላቸው ኢሜጅ ተለውጧል። ጃኒ ቲክቶክ በገባች ቁጥር ትሰደባለች። አንቺ ዱርዬ እየተባለች ትሰደባለች። በማን ምክንያት? በሊያ ምክንያት። ዋንትያ ትሰደባለች። ገባሽ? እናንተ ኢትዮ ባንዲራ እህታችን አንድ ነገር ልጠይቅሽ። ራቁት ፎቶ ለከሊያ ጋር አለ ወይ ተብላ ጃኒ እንደምትሸማቀቅ ጌም ብትጫወትም ውስጣቸው ምን ያህል እንደቆሰለ አታውቁም ወይ ያልሽው ልክ ነሽ፣ ቆስለዋል። ግን ራቁት ቪዲዮ የሚባለው ነገር እንዴት ታያለሽ ብሎ ዮኒ ሲጠይቃል አለው አብረን ያለን ጊዜ ነው ብላ የሐዘን ወይ የጸጸት ወይም ደግሞ የመናደድ ለምን አደረኩት እንኳን የሚል አይነት መልስ እላዋ ላይ ሰምተሽ ነበር? ማለት አልገባኝም ጥያቄ ሼሉዬ። ጃኒ ያኔ ዮኒ ጋር የገባች ጊዜ የራቁት ቪዲዮ ምናምን አለኝ ይኖረዋል እሱ ያላሳያችሁ ማለት ጆን ብሎ ሲጠይቃት አዋለው አብረን የነበርን ጊዜ ሊኖረው ይችላል። ያ አብረን በነበርን ጊዜ ሊኖረው ይችላል። አብረሽ የነበርሽ ጊዜ ነው ምን ችግር አለው አላት። አይተሽ ከሆነ ማለት ጉድ ሐሳቧን እንትን ሲላት ችግር የለውም ብሎ ብዙ ሊያስወጣት ሲፈልግ ነው። ይገባኛል እኔ ገባሽ። ግን እሷ ስትመልሰው የመጸጸት ለምን አረጋዋለሁ ምናምን አይነት ስሜት አይተሽባታል? ምኑን ነው ለምን አረጋዋለሁ የምትለው? እዛ እኮ ሺዝ አሁን ይኸውልሽ ሄሉዬ አሁን ጃኒ በነበረችበት ሁኔታ ማንም ጃኒን ጀጅ ማድረግ አይችልም። ለምን ብቲ የኢትዮጵያ ህዝብ ባለጌ ምናምን ብለው ታዲያ የሰደቧት ሊያ ይሄን ነገር አለኝ ብላ ስለተናገረች ሰው ከሷ ሰምቶ እሷን ሲሰድባት እንደነበረ ነው አንቺ የምትናገሪው። ኦሬዲ በኮንፊደንስ ደስ ብሏት የተናገረችው እኮ ጃኒ ናት። ደስ እንዳላት አንቺ ደስ እንዳላት በምን አወቅሽ? ደስ ሄሉ አዳምጪኝ። አሃ ለህግ ያስፈልጋታል እኮ ሄልዬ፣ ለህግ እኮ ያስፈልጋታል። እዛ ጋር እኮ እሷ ወጣ መናገሯ እኛ በያዝነው በጠበቃ በያዝነው ጉዳይ እኮ ጃኒ ወጣ እኮ ያንን መናገሯ እኮ አግባብ ነው። ባይዘዌ መረጃ እኮ ነው ሊኖረው ይችላል። እሱም እኮ አለኝ ብሏል እኮ ኦፍ ኮርስ በድሮ ላይፏ ተቀርጻ ነበር። መቀረጽ ነበረባት አልነበረባትም የሷ ፐርሰናሊቲ ነው የሚወስነው። ማቀርጃሙን ለመጋረጃ ይሄን ነገር መናገሯን ከተስማማሽ ኮሶ በተናገረችው ሰዎች ከሷ ሰምቶ እሷን ያሳቀቋት ነው ማለት ልክ ነው። አንቺ ራሱ አንገትሽን አስደፋሻለሁ ጉድሽን አወጣለሁ ማለትና ጆን ዳንኤል ጋር
ቪዲዮ ሊኖረኝ ይችላል የራቁት ቢካዝ ላይክ ሁለታችን ፍቅረኛሞች ነበር ማለትና እዚህ ጋር መጥቶ ግን ሚዲያ ላይ ቁጭ ብሎ ዩቲዩብ ከፍቶ አንገትሽን ትደፊያለሽ ብዙ መረጃ አለኝ ህይወትሽ ነው የሚመሰቃቀለው ማለት በጣም ዲፈረንስ አለ ሄሉ በጣም ዲፈረንስ የሚያስከስሰው ነው አንቺ ራሱ ላማከርሽው ጠበቃ ኢንኬዝ የጆን ዳንኤል ላክልኝ ሲለው ጆከር እንዳልክልክ እርቃኗን ናት እሱን አልክልኝ ተውታው ድምጽ ማሰማት ማለት ሪከርድ አርጓታል ገብቶሻል ለምንድን ነው ያወራችሁት ላክልኝ ሲለው ጆከር አይ ራቁቷን ስለደወለች መላክ አልችልም ያ ማለት በርቃኗ ነው ሪከርድ ያደረጋችሁ ነው አሁን ጆን እሺ አዳምጪኝ ባለፈው ሪከርድ ያደረጋችሁ በርቃኗ ጆን ዳንኤል ሪከርድ አርጓታል አይደለ ሶ መከሰስ ካለበት ጆን ይከሰሳል ሊያን ደግሞ እንደና እንዳንቺ አይነት ሰዎች ጃኒን ስላሳዘነችን አዝነንላት ለጃኒ መሰደብ የለባትም የሚሰጣት ማነው ጆን ነው እኛ በሚዲያ ልንሰድባት እንችላለን ዋናው ምንጩ ነው መድረክ ያለበት እንጂ እሺ አንዴ አሽየው ልሽሉዬ ምን እኛ አሁን ለምሳሌ ሄለን ሊያ ተያዘች ማለት ጆን ዳንኤል ተያይዞ ነው የሚሰራው ህግ ሲሰራ አንድ ሰው ስከሺ በሱ ስር ብዙ የሚከሰሱ ሰዎች ይኖራሉ ማን ላከልሽ ከማን ይከላከልሽ ሰስፔንስ ስለገሰለሽ ባንጊዜ የልጅ ኢትዮዬ እህታችን ይሄ ነገር ዋናው የምንጩ ሰው ካልታወቀ ይሄኛው ከስር ያለውን ትይዥና ማን ነው ብለሽ ያንን ታስወጣጫዋለሽ ኦሬዲ እኔ ነኝ ብሎ ጆን ተናግሯል እኮ ለምንድን ነው ሊያን ይዞ ጆንን መፈለግ ያስፈልገው ኦሬዲ ሂዝ አያም ብሏል እኮ ለዛም ደግሞ ራሷ ባለቤቷ ደግሞ ተናግራለች እኮ እኔ እኮ አሁን ብዙ ነገር ያስወራችሁ ስለሆነ ነው እንጂ እሱ ላይ ህግ እንዳልተከፈተ እሱ ላይ ማናውቀ ከሆነ ነው እኮ ገብቶሻል ሄሉ አሁን እዚህ ላይ ይኸውልሽ ብዙ ነገር ብናገር መረጃ እንትን ይባላል እኛ ጆን እንዳልተከሰሰ የተከሰሰ እንዳልሆነ እናንተ በምን እርግጠኛ ሆናችሁ እያልኩ እኮ ነው የተጀመረ ነገር እንደሌለ በምን አወቃችሁ እያልኩ እኮ ነው ታርቀናል አሉ ታርቀናል ግዴታ ነው ታርቀናል ያሉት ላስረዳሽ እሺ እኔ ፍቅር ላስረዳሽ ችግር የለውም ታርቀናል ያሉት በጣም ህዝቡ የሶሻል ሚዲያው በጣም እየተናጋ ነበረ በህግ ሲያዝ ነገሩ ደግሞ መረጋጋት አለበት ገባሽ በዛ እየተካሄደ ከመጣ ህይወት እስከ ማጥፋት ደረጃ ይደራረሳሉ ነገራቶቹ ወደ ሌላ መንገድ ያዞራል ስለዚህ በህግ ሲያዝ አሁን እኔ ብዙ ነገር እያስነገር በህግ ሲያዝ ነገሩ ቀጥታ በህግ ነው መሄድ ያለበት ነው ስለዚህ እዚህ ጋር የመጣውን የሶሻል ሚዲያ ነገር መራገብ አለበት ነው ይልሽ የነ ጆን ዳንኤል አንቺ በመታቂው ኬዝ በሌላ ተይዞ ከሆነ እኛ ስለማናቅ ጃጃ እናረጋም እነ ጆርጂ የሴቶች ጥቃት ሴት ልጅ ማሸማቀቅ ማስፈራራት በራቁት ቪዲዮ ብለው ሊያን ሊከሱ የመጡበት መንገድ እንቃወማለን ለምን ሌላ ስንት አለ አይደለም ወይ አንደኛው በጃኒ ጉዳይ ራሱ ቢሆን ጆን ዳንኤል አለ አይደለም ወይ ብዙ ሰዎች አይደሉም የሚጠቁት ቴሌግራም ላይ ሳያዩ ቀርተው ነው ወይ የነሱን ክስ አንቀበልም ነው ሊያ እያንዳንዱ ነገር አይደለም በጃኒ በራሷ ልጅ በራሷ አመጋገብ በራሷ ላይፍ ስታይል በመታረገው ነገር እንደ ሄሉን ቁጭ ብሎ የሚቀጠቅጣት አለ ሪአክሽን እየሰጠ እኛም በኮሜንት እየሄድን የምንጨቃጨቃት ነገር አለ ሪከርድ ትደረጋለች ሼር እናረጋለን ተነሳባት አፈላችን እንላለን ይሄ የሶሻል ሚዲያው ነው ገባሽ ግን ሲሪየስ ነገር ከመጣና እሷን እዛ ጋር እንደዚህ ከአውሮፓ ተደረጃጅተው እንዲህ የማስደረጉ ነገር ከመጣ እኛ ፍትሃዊ አይደለንም ማለት ነው ልክ በህግ ሲኬድ ማን ነው ለምን ሊያ ብቻ ገብቶሻል ሴት ልጅ አቢዩዝ በማድረግ ቤታየው አንደኛ ሁሉም እሺ ልመልስልሽ ይኸውልሽ ዛሬ በቤት እኮ አሁን ምንም ነገር እኮ የኔ ፍቅር ጅማሬ አለው ገባሽ በአንዴ ይሄን ለምን ይሄ ሳይከሰስ ይሄ አትይም እዛ ጋር ሌባ ሰርቆ ስላልተያዘ እዚህ ጋር የሚያለው ሌባ ለምን ይያዛል መጀመሪያ የነበረው ሌባ ለምን አትይዙትም አትይም ምንም ነገር መነሻ መጀመሪያ አይደለም ከዚህ ጋር ቁጭ ነው እዚህ ሶሻል ሚዲያ ያየነውን እነ ጆርዲ ቀኑን ሙሉ በዩቲዩባቸው በቲክቶካቸው ተደረጃጅተው ጊፍት እየተሰጣጡ ከነቤታዩ ጋር እየሰጡን ነው የምናወራው በልባቸው ያለውን ከየት አምጥተን ነው የምናወራልሽ ያያረጉ ያሉት ሊያ የምትከሰሰው በየትኛው አንቀጽ ነው አሁን አንቀጽ አለ እኔ እናንተ አንድ ነገር ልናገር ሩት አንድ ነገር ልናገር አም ሶሪ አሁን እናንተ እዚህ ጋር እየተነጋገርን ቢሆን ይሻላል ይኸውልሽ እኔ ቆንጆ ኦኬ እሺ እኔ ፍቅር እሺ ጠይቂ እየተግባባን ቢሆን የተሻለ ነው አሁን አንቺ ክሱ እንዳታሶሩኝ ምናምን ያለሽ ሲጀምር ማታውሪ ካልሆነ ባትገቢ ነው የሚሻለው እኛ እኮ
በማናውቀው ነገር አይደለም እንትን የምንለው። የተወሰነውን እንኳን ብትነግሪን ጥሩ ነው። ግን አንቺ ልታስወሩኝ ነው ምናምን ቆይ በዚህ ተይዟል ትያለሽ። እኛ አናውቅም ይሄንን እናንተ ካልነገራችሁ። ግን ደግሞ አንቺ እየተከራከርሽ ያለሽው ስለ ሊያ ነው አንዴ ሌም ፊኒሽ አንዴ አም ሶሪ ሊያን በምን አንቀጽ ነው ልትከሷት ያሰባችሁት? አንቀጽ አለው ወይ? አንቀጽ አለው ካልሽኝ ኢትዮጵያ ውስጥ ያሉት በሙሉ ከባለስልጣን ጀምሮ ስለ ሴት አቢዩዝ ያሉትን እያንዳንዱ ነግርሻለሁ። እና እነሱስ እንዴት ታያቸዋላችሁ? እነሱንስ እሺ ጨረሽ ልናገር? አዎ ይኸውልሽ አሁን ቅድም እንዳልኩሽ ነው መነሽ አሁን የሊያሾ ጎልቶ የወጣው ሌላ ሰዎች እያጠፉ አይደለም። ሊያ ብቻ ናት እየተጠቃች ያለችው፣ ሊያ ብቻ ናት ያጠፋችው እያለን አይደለም። አሁን ባለው ሲቹዌሽን ሰው እየተናገረች ያለችው ነገሩ እንዳይረግብ ያለችው ልጆቹ ከሶሻል ሚዲያ እያራቀች ያለችው ሊያሾ ናት። ያ ማለት ግን ሌላ ሰዎች የሉም ማለት አይደለም። ገባሽ? ሰው ከተተባበረ ሰው ከሴቶች ኮን ከሆነ ሰው ግዴታ ጃኒ ልጅ መሆን የለባትም፣ ግዴታ ዋንትያ እህቴ መሆን የለባትም። አምሹ እዚህ ጋር ሁለታችሁ ጃኒ ትክክለኛ እህታችሁ ቢሆን ኖሮ ዛሬ ለሊያ አዲስ እንድታረቁ አንድ ነገር ንገሪኝ እስቲ አንድ ነገር አም ሶሪ መናሽ በሊያ ለምንድን ነው የማይሆን ነገር ከምትይ ለምን ሐሳብሽን የማይሆን ነገር ብለን እኮ እየተፋትን እኮ ነው አይደል? ቃል በቃል እንደዚህ ለምን ሊያወሩ የገቡትም ሰዎችንም ጊዜ እንዳንፈጅ እንትን አየ እህቴ ኮሶ ማለት በሊያ ምክንያት ያው ኮሶ ምላችሁ ማን እንደሆነች አንዳንዶቻችሁ ስለማታውቁ ነው። እኔ ኮሶ ምላት ብዙ ጊዜ ስጋ ስለምታዘወትር ነው ለሌላ አይደል። በሊያ ምክንያት ከሚዲያ የጠፋች ሴት አንድ ነገር እሺ ቴንክ ዩ ሄሉዬ። በሊያ ምክንያት ከሶሻል ሚዲያ ዛሬ አልጠፋችምና ነገ አትጠፋም ደግሞ ማለት አንችልም። ሊያ ጀመረች እንጂ አልጨረሰችም። ሊያ ካልቆመች እኮ እንዳትወጡ ነው። ሊያ አይደለችም የጀመረችው፣ ሊያ አይደለችም የነቤታዩ የጀመረችው። ቆይ ትመልስልን እንጂ የልጅ ሊያ የጠፋችው አንድ ሴት ንገሪን። ከዛ በኋላ ምክንያቱም ትነግሪናለሽ እህታችን። የልጅ ሚውታ እኔ እናት እህታችን እሺ ይኸው ልናገር። አሁን ሊያ ከሶሻል ሚዲያ እስከዛሬ ድረስ ሰው አላጠፋችም ማለት ከዚህ በኋላ አታጠፋም ማለት አይደለም። አያያዟ አካሄዷ እንደዛ ነው ያስታውቃል እያልኩሽ ነው ሄሉዬ። ተነሳለች፣ ዩቲዩባን ትከፍታለች፣ መሳደብ ትጀምራለች። በጣም መጥፎ ቃላት፣ በጣም የሚዘገንን ቃላት። ለሴት ልጅ ያለው ሰው እንደዛ አያደርግም። እርግጠኛ ሆኜ የምነግርሽ ብናስይዛት ሊያሾን ለልጇ ነው ውለታ እየዋልንላት ያለ ነው። የሊያ ልጅ ነገ ታድጋለች። ሊያ በሰራቻቸው እያንዳንዱ ቪዲዮዎች ጓደኞቿ ነገ ያሸማቅቋታል። እቺ ልጅ አማራጭ ስታጣ ምን ታደርጋለች? ቁጭ ብላ መታ የእናቷን ታሪክ ነው የምትደግመው። ገባሽ? እኛ እያደረገን ያለ ነው ለልጇም ጭምር ነው ውለታ እየዋልንላት ያለው። ነገ ልጇ እንዳትሸማቀቅ በማስራ ጂጂክያን ሳምሪ ወደ ሚዲያ ስትመጣ በጂጂክያ ምክንያት እንዴት እንደተረገጠች፣ ሳምሪ ጥሩ ሰው ነች እያልኩ አይደለም፣ እንዴት እንደተረገጠች ምን አይነት ኢሜጅ እንደተሰጣት ነገም የሊያ ልጅ ይሄ ነው የሚደርስ። ጂጂ ከሚያሰፋው እህታችን አንድ ጥያቄ ልጠይቅሽ። ምሳሌ ነው እየሰጠሁሽ ያለሁት። ገብቶኛል፣ ያው እዛ እንዳንሄድ ብዬ ነው። እሺ ገብቶኛል። አሁን ቅድም ስታወሪ ምን አልሽ? ስንቱን ሴት አጠፋች አልሽና ለዛ ነው ይሄን ጥያቄ እስቲ ያጠፋችውን ሰው አንድ ሰው ንገሪኝ የሚለውን ጥያቄ ያነሳሁት። አንቺ ካልሽው ምላስ ላይ ቆሜ ነበር። አሁን ምን አልሽ? ወደፊት ልታጠፋ ትችላለች። ወደፊት እዚህ ጋር እያለ አሁን ላይ ጃኒን በሪፖርትም በምንም ያጠፋት ጆን ላይስ ለምን እርምጃ ለመውሰድ ሐሳብ እንኳን የሌላችሁ? ሄሉዬ ተናገራለሁ። አሁን ከታች ያለችው ንገሪን ብላለች። ጆን ላይ እንዳልተከፈተ እናንተ በምን እርግጠኛ ናችሁ? ጆን ላይ እየሰራን እንዳልሆነ በምን እርግጠኛ ናችሁ አልኩሽ እኮ። ለምን የጆን ጉዳይ ላይ ውስጥ ነው የምትንሸካሸኩትና ለኮሶ ደግሞ እንደዚህ የምታስተባብሉት? ሊያ ከኮሶ ማይናት ከጆን የበለጠ ሊያ እኮ አላርፍም ማለች። ሄለን አዳምጪኛ የኔ እናት። ሊያ እኮ አላርፍም ማለች እኮ። ሊያ እኮ ተመክራ ተይ አቁሚ እኮ ተብላ ኦኬ እሺ አቆማለሁ እኔ ልጄን የሚያስተዳድር እኔ ነኝ ያለሁት ላይክ ጃኒ ፊት ስለነሳች ነው ከዚህ በፊት አም ሶሪ ከዚህ በኋላ እንዲያደርግ አላደርግም የሴቶች ጠበቃ ነኝ ምናምን ብላ እኮ ሰው ኖ በቃ አቁሙ ጆርዲ ማለት ነው።
በዛ ሰዓት ቂመኛ ብትሆን ኖሮ በዛ ሰዓት ለሴት ልጅ ባትቆም ኖሮ ያ ሰው ኮሜንት ላይ እንዴት ተስማምተሽ ትመጫለሽ እያለ ሲሰድባት ከሊያ ጎን ሆና ኖ አትልም ነበረ። ገባሽ? እድል እንስጣት፣ የልጅ እናት ናት፣ ጊዜ እንስጣት፣ እሷም ከዚህ በፊት ተጠቅታ ነበረ ብላ እያስረዳሽ ነበረ። በአንድ ሌሊት ተቀይር ያለው ያለች ሴትዮ ደግሞ በነጋታው መጣ። የሴት ጉዳይ ነበረ ያገናኛቸው ወይስ የግል ጉዳይ ብለሽ ነው የምታስቢው? ጆርዲ እና እሱ ምን የግል ጉዳይ? ሁለቱን ምን ሊያገናኛቸው ይችላል? ሲጀመሩ እኮ መጀመሪያ እኮ ከጆርዲ ጋር ለሚተደዋወሉት አንድ ጥያቄ ልጠይቅሽ። የግል ጉዳይ አገናኝቷቸው ካልሆነ ኮሶም ሊያ ይቅርታ እኔም እጠይቃለሁ፣ እሷም ደግሞ ጆርዲ ምናለች? እኔም ይቅርታ ጠይቅሻለሁ፣ ይቅርታ እንባባላለን ብለው ለምን ተለያዩ? ሁለቱ ነው እንዴ ተጣሉት? ኦኬ ልንገርሽ። ቴንክ ዩ ልመልስልሽ። ሲጀመር ሊያሾ ቀጥታ ጆርዲ ጋር አይደለም የደወለችው አይደለ? ሌላ ልጅ ጋር ደውላ ከሌላ ልጅ ጋር አውርታ በዚህ ሐሳብ ላይ ምንም ብዙ ሐሳብ የለኝም፣ ስለዚህ ከጆርዲ ጋር አውሩ ተብለው ነው ያወሩት አይደለ? ከዛን ግን ቀን ላይ ተሰዳድበው ነበረ። ማናማ ሊያ ጆርዲ እንደዛ ማለቷን ስትሰማ የድሮ ቪዲዮ አወጣለሁ አንቺ ቆሻሻ ምናምን ብላ ስትሰድባት ነበረ። ጆርዲም ደግሞ ሚዲያ ላይ መታ ተናግራት ነበረ። አንቺ የልጆች እንደዚህ ነሽ፣ አንቺ የልጆች ጠንቀነሽ፣ በዛ ጉዳይ ነው እንጂ እኔም ካጠፋ ሶሪ፣ አንቺም ካጠፋ ሶሪ፣ ይሄን ነገር አስተካኪ፣ ከሴቶች ጭንቅላት ላይ ውረጂ፣ የራስሽ ትክክለኛ ኮንተንት ይኑርሽ ብላ አለቻት። ወደ ሚዲያ መጡ፣ ጨረሱ። በአንድ ሌሊት ግን እማትማር ደንቆሮ ስለሆነች ገባሽ? ብልጥ ብትሆን ኖሮ ለልጇ ብታስብ ኖሮ ምን አገባ ስለ ህዝቡ። ህዝቡ እንግዲህ ሾርት ሜሞሪ ነው እያለች ታወራ አይደለ? መታ በሰላማዊ መንገድ ኦኬ እሺ ካለች በኋላ የይቅርታን ቪዲዮ እኮ አትስራ። ዩቲዩብ ላይ ስትለፈልፍ ስለሆነ የምትሆነው ዩቲዩብ ላይ ሆና ላስቀየምኳችሁ አም ሶሪ፣ እኔ የሴቶች ጠላት አይደለም እንደማለት ነገ መራጃሽን አወጣለሁ እናንተ ፈልጋችሁ ለወንድ እንዲባረጋችሁት ብላ መምጣት ጤነኝነት ነው ወይ? እሷ ለልጇ የእውነት እናንተ እንደምታስቡ የእሷን የዩቲዩብ ማዘጋትና እሷ እስር ቤት መግባት ልጇን ማስተማር ነው ስትይ ነበር። ኤግዛክትሊ በትክክል ልጇን አለ እናት ማስቀረት ነው ማስተማር። ለእናንተ የሴቶች መብት ነው የሚፈቅደው? አሃ ሄሉ የትክክለኛ እናት ናት እንዴ? እቺ ልጅን እኮ እየበደለቻት እኮ ነው። እቺ ልጅ ምን እያየች ነው የምታደርገው? የእናንተ አባል ወይ የእናንተ የጆርዲ ወንድና ሴት አፍቃሪ ግሩፕ ይቀበላታል? አንድ ነገር ይኸውልሽ ሄሉ፣ የአንድ ነገር ስንናገር ሪዝነብል ሆነን እንናገር። እዚህ ጋር ሊያሾ ለልጇ አላሰበችም። እዚህ ጋር ሊያሾ ልጇን መሸቂያን ያደረገቻት እናት ስለ ልጇ እንዳላሰበች ግን ቆይ አንዴ። ይሄው ልመልስልሽ የኔ ፍቅር፣ ለምን እንዳላሰበች ታውቂያለሽ? ተይ እየተባለች ሴቶችን አትሳደቢ እየተባለች ሲጀመር ሴት ልጅ ሲኖርሽ ትሳሻለሽ። እኔም 4 ሴት ልጆች አሉኝ ነው። ስለዚህ ሴት ልጅ ሲኖርሽ ለአይንሽ ያሳሱሻል። ሚዲያ ላይ ወጣ ልጇ እኔ ላይክ ሊያሾም ብሆን ኖሮ ልጄ እየተሰደበች አንድ ቀን ሚዲያ ላይ ቆይም። ለልጄ ክብር አለኝ። እሷ ግን ልጇንም እያሰደበች ለዩቲዩብ ለምታገኘው ብር ስትል ልጇ በየቀኑ እየተሰደበች እውር ናት እየተባለች ቆሻሻ ናት እየተባለች እስቲ እህታችን ስለ ጃኒ በደል ቤታ ጃኒ ላይ ባደረሰችው በደል ምን ሐሳባለሽ? ይኸውልሽ አሁን እኔ ይሄ ቤታዩ ባደረሰችው በደል ኦፍ ኮርስ አድርሳለች እኮ እኔማ ጃኒ ላይ ብቻ ሳይሆን ሁሉም ሰው ላይ ሁሉም ላይ እኮ አድርሷል አይደለ? አንድ ነገር ከተያዘ ይሄም ማለት ይቻላል። እሺ በእንትን ማለት ሴትነትን መስደብ ማለት የጃኒ እሙሙ ወይ የሴት እቃዋ ምን ያልሰፍ እንደሆነ ሁላ መግለጫ ሰሰጠበት። እሺ በቃ ስለጠየቅሽኝ ስለ ቤታዩም ልመልስ። እሺ ሲጀመር ማለት ነው እኔ ቤታዩ እዛ ጋር አይ ዶንት ኖ አላቅም። ቤታዩ ወታ እዛ ጋር ጃኒን መስደቧ ለምን እንደገረማችሁ አላቅም። ቢካዝ ከቤታዩ የሚጠበቅ ነገር ነው። ቤታዩ ኮንተንት አላት እንዴ? ቤታዩ በምንድን ነው የምትታወቀው? በመሳደብ። ቤታዩ ዘማሪ ናት እንዴ? ቤታዩ ሰባኪ ናት? ኖ ሺዝ ኖት። ቤታዩ ተሳዳቢ ናት። ቤታዩ ባለጌ ናት። ማንም ያውቃል። እኔ ጂጂ ኪያና ቤታዩ ተሳደበ ብላችሁ ኢሹ አድርጋችሁ የምታወሩ ሰዎች በጣም ነው የምታስቁኝ። ከቤታዩ ምንድን ነው የምትጠብቁት? ቤታዩ ስብከት ነው ስታስተላልፍ ስትዘምር አይታችሁ ታውቃላችሁ? ኤቭሪ ዴይ ስትሳደብ ነው ያለችው ሴትዮ። ኤቭሪ ዴይ ሁሌ መጥፎ ቃላት፣ መጥፎ ብልግና። ግን ምን ተደረገ? ኖርማላይዝ የሳቂ ኢሞጂ ከሳት የሆነ ይሰጣታል። ባይዘው የሊያንም ኖርማላይዝ እንደተደረገ የምታውቁ የሆነች ልጅ ኮሜንት ላይ አይታችሁ ከሆነ እኔ እንደ ሊያ ነው መሆን የምፈልገው። ምን አታገለኝ? ቁጭ ብዬ ሰው እያማሁኝ አልኖርም እንዴ?
ብር የሚያስገኝ ከሆነ አየሽ እንዴት ኖርማላይዝ ተደርጎ ሰው መማር ትቶ ስራ ፈክቶ ማምጣት ትቶ ሰውን እየሰደበ መበልጸግ እንደሚችል ያሾ እያስተማረች ነው። ቤታዮ ጃኒ እንደዛ ምን ያህል አሁን ስለ ቤታ ይሄንን ነው አለ ያልሽው። ቴንክ ዩ የሚጠበቅ ነው ከቤታዮ የሚጠበቅ ነው። ለምን ገረማችሁ? ቤታዮ እንደዛ ምናምን ያለሽም ስለመሰለኝ ነው ጥያቄ ያልኩሽ። እሺ ተስማምተናል። ዋው ይኸውልሽ ቤታዮ እኔ ተስተሳደ አሁን እንግዲህ ኮሶ ወሊያ ፔጅ እንዲዘጋባት ወይም ደግሞ ለጃኒ መልሰው ድምጾኛለሁ ከሚሉት አንዱ አካል ማናት? ከጆርዲ ቀጥላ ቤታ ናት። ዩ ቲንክ ዚስ ኢዝ ፌር? በጤነኛ ሰዎች ነው ይሄ ነገር እየተከናወነ ያለው? ሄሉ የልንገርሽ አንድ ነገር ላስረዳሽ። ቤታዮ የሴቷን ግሩፕ ቻናል ጆይን አደረገች ማለት እዛ ጋር ያሉት ሰዎች ቤታዮን ይደግፏታል ማለት አይደለም። ሁሉም የተጣላው ሰው ሲኖር ላይ ይሄ እኮ ህፃናት ላይ የሚታይ ነገር እኮ ነው። አንድ ሰው ጋር ሲሰደብ ሰው ላይክ ለምሳሌ አንቺና የሆነ ሰው ብትጣሉ ሰው የተጣላውን ሰው ሲሰድብለት ደስ ብሎት ሄዶ ሰፖርት ያደርጋል። ማታ ባይዘው ላይክ ላይን ያወረደች ነበር። የጠላት የሚል ግሩፕ የእውነት የሴት መብት ወይንም የሴት ጥቃትን የእውነት የሚያስተምር ይመስልሻል? ገብቶሻል? እኔ አሁን ዋና የተነሳንበት ዓላማ ሴቶችን ጥቃት መከላከል ነው አይደለ? ገብቶሻል? ያ ኤግዛክትሊ። እና ሰዎች አቢዩዝ እንዳይደረጉ ነው ያንቺ ዓላማ አይደለ? አንቺ ዓላማ ይዘሽ ሌላው የጠላት ብሎ ተጠግቶ ከሆነ እውነት እሷን ያስወጣት እሷን ያባረራት እሷን ሪፖርት ያደርግባት የነበረው ከዚህ ሪፖርት ማጠናቀቂያ በኋላ እውነት የሴቶች መብት የሴቶች ምናምን የሚባለው ፖይንት ላይ እዛ ላይ እንደርሳለን ወይስ እነሱ ሲያምኑበታል? ምክንያቱም ያምኑበታል። ለምን ያምኑበት ነገር የጠላት አይደለም የጠጅ ቤት ማህበር አይሆንም ወይ ነው ጥያቄ። አይሆንም። ይኸውልሽ እኛ ቤታዮን ነይ ድምጽ ሁኚ ነይ ሊያሹን እንዲያድርጊ አላልናትም። አይተሽ ከሆነ ጌም ላይ እንኳን ሲጫወቱ አንዱ ከአንዱ ጋር ከተጣላ አንዱን ሄዶ ያስቀጣል። ዊልሲ ምናየው ይሆናል። እያንዳንዷ ለተናገረችው ነገር እያንዳንዷ ለሰራችው ነገር በጊዜ ሂደት ሁሉም ትከፍላለች። እማትከፍል የለችም። ግን ድምጽ እየሆነች ነው አይደለ? እንትናይ ኢትዮይ ሺዝ የሷ ፍላጎት ሄሉዬ የሷ ፍላጎት እሷ እዛ ላይ ስለሚሰጥ መከላከል የሷ ፍላጎት ነው። ኖ አልገባሽም። ይኸውልሽ አንድ አዳምጪኝና ላስረዳሽ የኔ ቆንጆ። ቤታ እዛ ጋር የሴቶች ግሩፕ ተቋቁሞ ኖ እያለ እቺ ልጅ መታ ላይክ ሁሌም ስለሚጣሉ ሁሌም እኔ ሲጀመር ለቤታዩ እንደዚህ ቦታ ኖራችሁ ስታወሩ ራሱ እኔ በጣም ነው የምትገርሙኝ። ታዲያ ለምን ለሊያ ቦታ ኖረሽ? እናቱ ለሊያ ለምን ቦታ ኖረሽ? ታዲያ ለቤታዮ ቦታ ከሌለሽ ለሊያ እንዴት ኖረሽ? እንደዚህ ለማዘጋት እሺ ሩትዬ የኔ ፍቅር እሺ ሩትዬ የኔ ቆንጆ ልንገርሻ። ቤታዮ ወታ የሰዎችን አንገት አስደፋለሁ እያለች መረጃ አለኝ እያለች ከትናንት ወዲያ ቲክቶከሮች ጌም እንትን ሲያደርጉ ሴክስ ሲያደርጉ እየተቀራረጹ ነው። እኔ ራሴ የስንትና የስንት ሰው ደርሶኛል ስትል ነበር በቀደም የዛሬ ሳምንትም አይደለም። ስሜንሽን አርጋለች። አም ሶሪ ልጠይቅሽ ስሜንሽን አድርጋ ሜንሽን ተደረገ አልተደረገ እናንተ ለሴት ቆመን አይደል እንደምትሉት እየተባባችሁ ነው። በስ አዳምጪኝ። ሜንሽን መደረግና ለመደረግ በጣም የሰው ህይወት ላይ ቫልዩ አለው። ትልቅ ቫልዩ አዳምጪኛ። አዳምጪኝ የኔ ቆንጆ ጃመረታችሁ ነው የምትቆሙት። ይኸውልሽ አንቺ ለመረዳት አም ሶሪ መረዳት ከፈለግሽ እየነገርኩሽኝ ነው እያስረዳሁሽ። ዝም ብሎ ኖ አንዴ ዝም ብለሽ አንቺ እኮ ትንሽ ሶሊያና ትከላከያለሽ። ሩት አንዴ ልመልስልሽ። እናንተ የሆነ ነገር ስል አረረረረ የሆነ ነገር ስል እንደዛ አይደለም መሆን ያለባችሁ። ቆም ብላችሁ አዳምጡ እንጂ አንድ ጊዜ እንደማመጥ እንጂ እዚህ ጋር እኮ ለቁም ነገር ነው አይደለ? ይሄ የውስጥሽ የምታጉረመጉሩም ነገር በቃላት ታውጪዋ እንዴ? ያውጣት እኮ ነው። አንቺ እየተናገርሽ ያለሽው ይኸውልሽ፣ አዳምጪኝ ልንገርሽ፣ ሩት ልንገርሽ። የሆነ ነገር ስል ለምን ጆን ዳንኤል አልተቀጣም ትያለሽ። የሆነ ነገር ስል ቤታዩስ ሊያን ዲፌንድ ለማድረግ ነገራቶችን መዘርዘር አይጠበቅብሽም ነው። አዳምጪኝ የነገርኩሽ ያለሁትን። እቺ ልጅ አንድ ሰው በግለሰብ አሁን ለምሳሌ ሚዲያ ላይ ወጥተሽ እንደ ህጉም ብታይ ሚዲያ ላይ ወጥተሽ እንደዚህ ሰዎች መረጃ አለኝ ስትይ ማን የትኛው እንደሆነ ትዝ አይለውም። ስም እየጠቀሰች አታክ እያደረገች ነው። ስም መጥቀስና ጀነራል አድርጎ ማውራት በጣም ዲፈረንስ አለው። በህጉም ብትተጂ ማለት ነው። ስም ጠቅሳ ምን አለች? እስቲ ያለችውን ደግሞ አንቺ ድገሚዋ። ምን አለች? ራቁት ፎቶ አለኝ አለች። ስም ጠቅሳ
አሪ ኦኬ እየቀለድሽ ነው? ኖ ያለ ካለች ብላለች። ብትነኪኝ ጉድሽን እዘረግፈዋለሁ። ብዙ የማወጣው የምናገረው ታሪክ አለኝ ያለችው ራይት። እርቃን የሚል ነገር እስካላለች ድረስ አንቺም ሆነ እነ ጆርዲ እነ ቤታዩ በምንድን ነው የምጠይቋት? ሊያሾን ስለ ህግ ነው ማውራት። እሺ አሁን ጠየቅሽኛ እንዴልና ልመልስልሽ የኔ እናት የኔ ቆንጆ ይኸውልሽ አሁንም እየጠየቅሽኝ ያለሽው መልሰሽ ቅድም የመለስኩልሽን ጥያቄ የጆን ዳንኤል በገሃድ ወጥቶ እያለ ለምን ሊያ የጆን ዳንኤል ከሌላ ጎዳ ማን በቤት ኪራይ ውስጥ ነው እኮ የምትኖረው። ክራዩ ማን ይከፍለው? ውጡ ማለታቸው ይቀራል። ሄሉዬ አንድ ነገር ልንገርሽ እሺ። ኦኬ ሄሉዬ የሆነ ሰውዬ መጥቶ እዚህ ጋር ህፃናትን የሆነ ሴትን ደፈረ፣ የሆነ ሴትን ገደል አይደለ? የልጆች አባት ሊሆን ይችላል። ስለዚህ ያ ሰው አጥፍቶ ልጆቹን በምን ያሳድጋል? እሱ ከታሰረ እንዴት ነው የሚኮነው? እንደዛ ይባላል እንዴ? ሌባ አንዳንድ ሰው እኮ ሌባ ሰርቆ እኮ ልጆቹን የሚያስተዳድራል አይደለ እንዴ? ይሄ አንዱ ምን እንዳለ ታውቃላችሁ? አንተ ዛፍ ላይ ነው ያለው፣ ከስር አንበሳ ሊበላ አፉን ከፍቶባል፣ ከላይ ደግሞ እባብ ሊነድፍ ነው ዛፉ ላይ። ውሃ ውስጥ ተዘላለው አለ እዚህ ይሄ ይሄኛው አንበሳ አፉን ሲከፍትብኝ ዛፍ ላይ እወጣለሁ አለ። ኦኬ ዛፍ ላይ ስትወጣ ደግሞ የሆነ ዘንዶ ቢመጣብህ እዛው እባብ ላይ ሲለው ውሃ ውስጥ ተዘላለው አለ። ውሃ ውስጥ ደግሞ አዞ አፉን ከፍቶ ቢጠብቅ ሲለው አንተ ልጅ እኔ ካልተበላው አርፋተኛም እንደ ያለው እናንተ ኮሶ ፖይንታችሁ ትታሰር ነው። ልጅቷ በረንዳ ብትወጣ ስል ምን ችግር አለው አለች። ገባችሁ እናንተ? የሴት ተከራካሪ አይደል? ዚስ ሴት ተከራካሪ ኪርኪ ሚርኪ ቁሻሻ ንፍጣ። ቀጥሉ ገስ እኔ ግን ሄሉዬ በጣም አዘንተቻለሽ እንጂ ብትደፈርስ ብዬ እንኳን በእንደዚህ አይነት ሰቆጣ በሚያስጠላ ነገር እንኳን ምሳሌ ሰጥቼሽ ምን ችግር አለው? ልጆች ያለው ሰው ለምን እንደመጣች አላወቅሽም? ሄላንዬ ይባላል እንደ ጋይስ ጨካኝ ናት። ሌላ ነው በሐሳብ እንደ ሴት ልጅ ስለ ሴት ስላወራችሁ ነው። ገባችሁ? እንደ ሴት ልጅ ሴት ስለምትሉ ልጇ ብትደፈርስ ጎዳና ትወጣለች አልኳችሁ። ምክንያቱም ክራይ ውስጥ ነው የምትኖሩ። እንደዛ ብዬሽ ምን ችግር አለው ብለሽ የሆነ ሰው ከገደለ ታዲያ ላይፈረድበት ነው ወይ? ያንቺ ፖይንት ሆነም ቀረም ኮሶ ማሳሰር ከዛም በልጇ ተፈር ነው። ገብቶሻል? ለማንም ሸርሙጣ ማለት ቪዲዮ አምጪ ስትያት ለምን አላመጣችም ሄሉ? የሚገርመው ነገር ምን እንዳለች ስሙ። ለሴቶች ነው አይደል የቆመችው? በዛ ላይ ደግሞ ሴቶቹ ማለት ያወራችው ዋንጥያ ምን ሆነን እንቁምላት? አልተደፈርኩም እንደዚህ አይደለሁም አለች እኮ አይደል? ዛሬ እኮ ስትጫወት ነበር ከዛ ከልጁ ጋር አላያችሁም? ግን እኔ አላየሁም። እርግጥ ግን ዋንጥያ የምትባለው ሲጀመር ለሴት ከቆሙ ማለት ነው። በውሸትም ለሴት ይቆማል እንዴ? ለሴት ከቆሙ ሊያ ወንድ ናት ወይ ነው እኔ ደግሞ አባባሌ። ሌላው ደግሞ ጥያቄ ተፍታፊ ሆነው የሚሳደበው በሙሉ ብዙ ሰው አለ። ዋይ ሊያ ላይ ብቻ ነገሮች ወጣ። እሱን ነው እኛም እየጠየቅን ያለው። የሚታገሉት ደግሞ እነማን እንደሆኑ እናውቃለን። አሁን ያለችውን ሰምተሻል። ልጅ ብትደፈር ምንም እንደማይመስላት ማለት ነው። ስለዚህ ለየትኛው ሴት እንዳቆመች ራሱ አልገባንም። ዝም ብላ ቀበጣጥራ ነው ሄደችው። ልጇም እስር ቤት ታድጋለች አለች እኮ አፏን ሞልታ። አልሰማችሁም? ልጅ ተወልዶ ይወለድ አይደለም ያለች እኮ ያድጋል። በጣም አረመኔ ጨካኝ። እንደዚች ደግሞ እኔ አላየሁም እንዳሁን። በዛ ላይ ደግሞ የዮርዲን ግሩፕ ደግፋ የመጣችው ዮርዲ እኮ ለሴቶች አልቆመችም። ራሷ ጾታን መጀመሪያ አልለየችም። አውድ ቢኖ እሷ ማን ምን እንደሆነች ሲጀመር እንዴት ነው ለኛ የምትቆምልን? ቀለሊት ከሀገር ለቃ ጠፋች። ያ ሁሉ ሰው ሲነሳባት እኛ ሀገር ላይ እንደማይቻል እኛ ሀገር ላይ አለው የምትል ምንም እነዛ ሁሉ ወጥተው የተንጫጩላት ጓደኞቿ እያሉ ያ ሁሉ ሰው እያለ ከዛ በፊትም በየብሮድካስቱ ሚዲያ ላይ የምትታወቅ ልጅ ናት ጆርዲ። በአንድ ቀን ኢትዮጵያ ለቃ ይወጣች ፌሚኒስት ብለው ሀገራችን ላይ የምን ነገር አመጣው? ለምን ራሷን ዲፌንስ አላረገችም እዛው ኢትዮጵያ ቁጭ ብላ? ስለዚህ ጆርዲ ፈርጥጣ ወጣች። አሁን ደግሞ ሊያ በዚህ ትከሳለች። ሊያ ምን እንድትሆን ነው?
ሊያ ብቻ አይደለችም እንጂ ክፍታፍ ብዙ ሰው ይሳደባል። ዋንትያ ወይ ጃኒ ወይ ሄለን ወርቅዬ ወላ ሳምሪ መተው ተጎድቻለሁ ጋይስ ሊያሾ እንዲህ እያደረገችኝ ነው በዚህ ጉዳይ ላይ እንድትረዱኝ እፈልጋለሁ ብትል ጃኒ ሊያሾ አስቸግራኛለች ቅስሜን እየሰበረችኝ ነው ብትል ጃኒ ለምሳሌ እዛው ኢትዮጵያ ስላለች እርዱኝ ብትል ከጃኒ ጎን እንቆማለን ወይ ተጎዳች እቺ ልጅ ሊያሾ ብላታለች ቃል በቃል ያለችው ነገር ያማል ብለን ከጃኒ ጎን እንቆም ከሳሽ ጃኒ አይደለችም ጃኒ ምንም ያለችው ነገር የለም ጃኒ እኔም እኮ እሱን ቢገርመኝ አስፈራራኝ ጎዳኝ ብላ እንዳለቀሰችው ጃኒ ብታለቀስ እኛ አንደበት የለንም ጃኒ ነው ሄደን ጃኒ ከሚዲያ ላይ መቼ ጠፋችና ነው የሚቀባጥሩት ኢቭን ጃኒ አይደለችም ከሳሽ ሄለን አይደለችም ዋንትያ መጥቶ አልከሰሰችም ያለችው ሴትዮ ተመልሳት አርቀናል ብላ እኛን አፋችን ላይ ሾካ የሰበረ ሴትዮ ልጆች የነሱ ቲክቶከሮች ፈርተው ሀገራቸው ላይ ስለሆነ ይቀመጣሉ ኢሮፕ ያለ አሁን ልዕልቲ ዋንትያን ወክላ ነው እየተነጫነጨች ያለችው ዋንትያ ምንም እኮ አልሆነችም ከሱ እኮ የተሰባሰበው እኮ በእነዚህ ልጆች እኮ ነው ሊያ የምትከሰሰው ዋንትያን አቢዩዝ አድርጋለች ሳምሪን ሄለንን ጃኒን ተብሎ እኮ ነው እውነት እኮ ስለተናገረች ነው ባይዘው ሊያ ትክክለኛ እውነት ነው እኮ የተናገረችው ምንም አይነት ነገር መጥፎ ነገር አልተናገረችም ጎን የምንቆመው ቤኪ አለ ሴቶቹን አሳቀቀች ምናምን ላይ ያለችው ጋይስ አንድ የተሳቀቀ ሴት አይታችኋል ማን ነው ተሳቆ ከሚዲያ የጠፋው ግን ማንንም እኮ አልጠፋም ይሄው ጌማቸውን እየተጫወቱ ነው ሁሉም ዛሬ ደግሞ ምን አዲስ ነገር አመጡ ቤታን ማህፀንሽ ደረቅ ብላ ሰድባታለች ብለው ተነስተዋል ገብቷቸዋል የሆነ ያለፈ ነገር እየመዘዙ ቤታ የጠላት ብለው ነው የተሰባሰቡት ይጀመር እንደን ለማጥቃት የተነሱት ባቢሎን ግንብ ማለት ነው የሙሙን ስፋት የምናምኑን ስፋት በራስ ትለካለ እንደምትውለው ያ ሄዱ ክሱ ይቅርና ሶሻል ሚዲያ ራሱ ሪፖርት እንደማስደረግ በቻሉት አቅም መክሰሱ ይቅርና ሪፖርት ለማስደረግም ለማዋረድም እነ ቤታ ስንት ሰው ሴት ሆኖ ሴትን አቢዩዝ የሚያደርግ ስንት የሚናገረው ስማቸውን እንኳን ሜንሽን አያደርጉም ጭራሽ አንበሳ ይሰጣጣሉ ዝም ይባላሉ ቢያንስ የሊያ እንደዚህ እየሄደ ሌሎቹን ሜንሽን ቢያደርጉ ሌሎቻችን ቢባን ያከከች የምትሰራውን ብር ለምቀኝና ስለምታውላ ነው ማያልፍላት እኮ ያ እንደዚህ የሚያገኙትን ስሙን ለሰው አያፈጁትም ለዛ ነው ከሷ በላይ የሚኖር የዲቦራን ጉዳይ ምሳሌ ማንሳት ይችላሉ ስለ ሶሻል ሚዲያ ካወሩ ቤታ የምታረገው ነገር ጃኒ የምትሰድባትን ብዙ ነገር የጆን ዳንኤልን ማንሳት ይችላሉ ጆከር ጃኒን የዛ ሰዓት ተበደልኩ ብላ ስትመጣ 100,000 ሰው ሰብስቦ ካልገባሽ ተመልሰሽ ቲክቶክሽን አትጠቀሚያትም እኔ ጆከር አይደለሁም ሲሏት አልነበረ 100,000 ሰው ሰብስቦ ጆከር ከዚህ በላይ ልጆቹ ወደፊት እንዳይመጡ ተጠቂዎቹ አብዱዝ የሚያደርግ አለ ጆከርን ግን ሜንሽን እንኳን አያደርጉም ሜንሽን አይደረግም ጂጂኪያ ጉድሽን አወጣልሻለሁ ጃኒ ከአዶናይ ጋር እንዲየሆንሽ ጆን ዳንኤል ላይ እንዴት እንደዚህ ያለፈ ነገር አውጥተሽ ተደበደብኩት ያለ ስለዚህ አያስኬድም ጃኒን ወደፊት እንዳትወጣ ጥቃት ደረሰብኝ ተደበደብኩኝ ችግር ደረሰብኝ ብላ ስትመጣ 100,000 ሰው ሰብስቦ እያስፈራራ አውዲዮ የከፈተ እየቀጠቀጣት እኔ ጆከር አይደለሁም ሲል ነበር 100,000 ህዝብ ባለበት የጆከር ስም ሜንሽን አልተደረገም ሴቶችን ታሸማቅቃለ ተብሎ ኦንሊ ሊያ ራሷ እንቁርቲ ጃኒ ይሄ ችግር በደረሰባት ሰዓት ጃኒ ወደፊት ራሱ ሴፍ ላይ ነው የሚቀናው ወንድ ልጅ ምን እያረገ ዝም ነው የሚሉት ራሷ ጂጂ ራሷ እንቁርቲ የጃኒ ኬዝ የጀመረ ሰዓት እኮ ሲቀጠቅጧት ነበር እነዚህ ሰዎች እኛንን ሪል የተሰማን ቢራቢሮ አርገን እዚህ ስንሄድ እዛ ስንሄድ ልጅቷን ስንጠብቃት የነበረው አይዞሽ ይያለን ከነ ጥፋቷ ከነ ምኗ ማለት ነው እነዚህ ግን ህዝብ መያዝ የሚችሉ ቁጭ ብለው ኮንተንት ያላቸው ሰዎች ሚዲያ ላይ የሚወጡ ሰዎች ልጅቷን ሲቀጠቅጧት ነበር ከመጀመሪያ ጀምሮ ሚሚና ናኒን እድል እንስጣቸው እኛ ስለተመላለሰን እሺ እናንተም ሁሉ ያ ሂዱበት ሚሚ ናኒ ስጠራችሁ ዝም ካላችሁ አስወጣችኋለሁ ኦኬ ውረጅ እሺ ሚሚ ቀድማለሽ መሰለኝ እሷ ትጀምርና እሄዳለሁ ነው ቀጥል ቀጥ አንቺ ሂጂበት አንቺ ሂጂ እሺ እንዴት ናችሁ ያ ሶ እየሰማችሁ ነበረ የተለያየ ሐሳብ እያንሸራሸራችሁ ነው ሶ እንግዲህ እኔ ያው የራሴን ሐሳብና ስቴት ነው የምሰጠው
እንግዲህ ያው ዋናው ቶፒክ ሊያ ናት ራይት? ሊያ ለህግ መቅረብ አለባት ወይስ የለባትም? ባይዝድ ሆናችሁ ነው ወይ ትቅረብ የምትሉት? ለአንድ ሴትን ለማጥቃት ነው ወይ ምናምን የሚሉ ሀሳቦች ሰምቻለሁኝ። እንግዲህ ይሄ ሁሉ ሰው ሊያ ልክ አላደረገችም ለህግ መቅረብ አለባት ሲል አብዛኛው ሰው መቼም እሷን የሚያውቃት ወይ የሚቀናባት ምናምን ሆኖ አይደለም። ነገር ግን የምትናገረው የምታደርገው ድርጊት ብዙ ሴቶችን ብዙ ወጣት የሆኑ ልጆችን ሲያሸማቀቅ አይተናል ሁላችንም። ማሸማቀቅ ብቻ አይደለም ደግሞ ማስፈራራትም ጭምር አለው። እኔ ጋ ቪዲዮሽ አለ፣ እኔ ጋ ፋይልሽ አለ፣ እኔ ጋ መረጃሽ አለ፣ ከኔ ጋ ማትስማሚ ከሆነ ወይ የሆነ ነገር ማታደርጊ ከሆነ አጋልጥሻለሁ፣ እንዲያደርግሻለሁ የሚል ወጣት ልጆችን ሜቢ የእሷ እድሜ ግማሽ ሊሆኑ የሚችሉ ኦልሞስት ልጆቿን ስታሸማቀቅ እንሰማታለን። ይሄ ደግሞ ብዙ ሰዎችን አስቆጥቷል። ሲቀጥል ደግሞ እንደዚሁ ጀነራላይዝ እያደረገችም የአረብ ሀገር ሴቶችን በቃ ማትረቡ ናችሁ፣ ገረዶች ናችሁ፣ አትረቡም እናንተ። የተለያዩ አጫጭር ቪዲዮዎች እያየው ነበረ። እድሜያቸው የሄዱ እናቶች እንደው በቃ በሞቱ ምንም እኮ ጥቅም የላቸውም የሚል እጅግ የሚያስቀይም አረመናዊ ንግግሮች ተደጋግማ ትናገራለች። እና ይሄ ደግሞ ላይክ ስህተትን ብቻ አይደለም ወንጀል ነው። አሁን እንደ ፐርሰናላይዝ አድርጌ ጆርዲን እንትና ምናምን ማለት አልችልም። አጠቃላይ ሳየው ግን ይሄ የምትሰራው ነገር ስህተት እንደሆነ እንድትስተካከል በተደጋጋሚ የተለያዩ ሰዎች ቪዲዮ እየሰሩ አስጠንቅቀዋታል። ይሄ ጥላቻ ወይ እሷን ለማጥቃት አይደለም። ነገር ግን የምትናገረው ንግግር ያ ኮንቴንት ክሬተር ናት፣ የራሷ ዩቲዩብ አላት፣ ፕሮግራሞች ታካሂዳለች፣ ብዙ የሚከተሏት ሰዎች አሉ። ነገር ግን እያደረገች ያለችው አጠቃላይ ስራ በቃ ለማሸማቀቅ ልጆቹ አንገታቸውን እንዲደፉ ሰርተውም እኮ እነዚህ ልጆች በዛ እድሜያቸው ቤተሰቦቻቸውን የሚያስተዳድሩ ናቸው። እነሱም ዋንቲ አሁን ሲንግል ማደር ናት። ጃኒ እናቷን የምታስተዳድር ሰው ናት። እንግዲህ በዚህ እድሜዋ ሰርታ ለእናቷ ቤት የገዛች በጣም ልናደንቃት የሚገባ እና እነዚህ ልጆች ስራቸውን እንዳይሰሩ በጣም የማሸማቀቅ በቃ የማበሻቀጥ እንደዚሁም አፍረው ተሰብረው እንዲቀመጡ የሚያደርግ ነገር በተደጋጋሚ ታደርጋለች። አሁን እንደዚህ ለተጠቁ ሴቶች ድምፅ የሚሆኑ ሰዎች ወጥተው አንድ ላይ የነገር ልክ አይደለም፣ በስነስርዓቱ መቀመጥ ማለት ስነስርዓቷን ይዛ መቀመጥ አለባት ተብሎ የሆነ እንቅስቃሴ ሲደረግ እንግዲህ ሄደችና ይቅርታ ብላ ከጆርዲን ጋር ምናምን ተነጋገረች። ያን ባደረገች በሚቀጥለው ቀን እንደው ብዙ ሰው ተቆጣ። ብዙ ሰው እንደውም ጆርዲን ምን አይነት እንትን ያላት ለሴት እቆማለሁ እያለች እንዴት ሄዳ ከሷ ጋር ትስማማለች? ለምንድነው ወደ ክስ ማይኬደው? ዛሬ ሁሉ እንዴት ተሳደበ? ነገራችን ላይ ጆርዲ ጋር ይቅርታ ልትላስራውን ሄደችው፣ ልታስረዳት ነው ሄደችው። ልታስረዳትም ሆነ እንግዲህ ቪዲዮን አይቼ እንደተገነዘብኩት ከጆርዲ ማለት ላይክ በቃ ወደ ክስ መሄድ አለባት በቃ ትጠየቅ የሚል ድምፅ በጣም ጎላ እና ያን ጊዜ በሚቀጥለው ቀን ጆርዲን መጣችና በቪዲዮ ሰርታ በቃ ተነጋግረናል፣ በጣም ተጸጽታለች፣ የበደልኳቸውን ሁሉ ይቅርታ ጠይቃለሁ ብላለች፣ ተስማምተናል፣ እንደው አልቅሳ ሁሉ እኔም ስሜታዊ ሆኜ ከ1 ሰዓት ተኩል በላይ ነው እንደዚህ ነው ያለችው፣ ተነጋግረናል። ስለዚህ በሚቀጥለው ቀን ወይም በጥቂት ቀናት ውስጥ ወጥታ ይቅርታ ትጠይቃለች፣ በቃ ሰላም ይፈጠራል ሲባል ሰው እንደውም ብዙ ሰው ተናደደ። እንዴት እንደዚህ የጥቃት ያደረሰችባቸው ልጆች እያሉ ጆርዲን እንደውም ማነሻ አንቺን መታ ይቅርታ ጠይቃ የምትስማማው? ለምንድን ነው መብታቸው የልጆቹም አይከበረው? ዛሬም ነገም እኮ ሌላው ተነስቶ ሲሳደብ አይ በቃ ችግር የለውም ይስማሙ ይቅርታ ጠይቀዋል ተባብሎ ዝም ብሎ ተሸፋፍኖ ሊቀር ነው ተብሎ እንደውም ሰው በጣም ተናደደ ጆርዲን ላይ። እሷ እንደውም እንግዲህ ሳስበው ጆርዲን ለሴት መብት የቆመች ሰው ስለሆነች ርህራሄ ተሰማት ይሆናል። ያወሩትን ዲቴል አላውቅም። በቃ እቺ ሴት ብቻዋን ልጅ የምታሳድግ ናት። ተጸጽታለች፣ ይቅርታ ልትጠይቅም ተስማምታለች። በቃ ትዕግስት ትንሽ ጊዜ ታግሰን እንስጣት፣ ይቅርታም ትጠይቃለች። ከወደፊትም እንደዚሁ ሰዎችን ጆርዲንንም እንደዚሁ አሸማቀቀች። ስለዚህ እቺ ሴት ስህተቷን ተደጋግሞ ሲነገራትም ልትስተካከል ልትመለስ ስላልቻለች ህግ ያለበት ሀገር ነው ኢትዮጵያ የምትኖር ስለሆነ እንድትጠቃ ምናምን አይደለም። ነገር ግን ከስህተቷ መማር የምትችለው ለህግ ቀርባ ስትዳኝ ነው ወደሚል ነገር ተመጣ። በቃ ለህግ ትቅረብና ፖሊስም አቃቤ ህግም ዋቴቨር ምርመራቸውን አድርገው አሁን ወንጀለኛ ነች አይደለም ተጠርጣሪ ናት። በቃ እያደረገች ያለችው ነገር ብዙ ሰዎችን እያስቆጣ እያበሳጨ እንደዚሁም ህይወታቸውን አፌክት እያደረገ ነው። ስለዚህ ለህግ መቅረብ ትቅረብ፣ ህግ ያለበት ሀገር ነው። ለህግ ትቅረብና ነፃም ከሆነች ነፃ ይበላት።
ወንጀለኛም ከሆነች ወንጀለኝነቷን ተቀብላ መቀጣትም ካለባት ትቀጣለች። እና የመጀመሪያዋ ሴት አይደለችም ሊያ። እናት የሆነች ማንኛውም ወንጀል የሰራች ሴት ትጠየቃለች። እናት ስለሆነች ብቻዋን ልጅ ስለምታሳድግ ሁሉ በዚህ የተነሳ ይቅርታ ይሰጣት ወንጀል ሰርታ ለሴት የሚልም ነገር የለውም። ስለዚህ መቀጣት ካለባት ትቀጣለች። ልጇን እንዴት ማድረግ እንዳለባትም ይሄ የእሷ ኃላፊነት ይሆናል። ሄዳችሁ እኮ ማየት ትችላላችሁ። እስር ቤት እኮ እናቶች ከልጆቻቸው ጋር አብረው የታሰሩ ብዙ እናቶች አሉ። የመጀመሪያው አይደለችም። ለምንድን ነው ልጇን እሷ ልጅ ስላላት እንዴ? እነዚህም ሰዎች እኮ ልጆች ናቸው ለእናቶቻቸው። እነዚህም ሰዎች እኮ ሲንግል ማደርስ ናቸው። እነሱም ልጆች የሚያሳድጉ ናቸው። ልክ ዓለም ላይ መጀመሪያ እንደተደረገ ነገር ሲጠቃለልም ይሄም ፌር አይደለም። እንግዲህ ሀሳቤ ጠቅለል ብሎ እንደዚህ ነው። በጣም ብዙ ጥያቄዎች እጠይቅሻለሁ። የኔና አንቺ ብቻ ክርክር ሲሆን ሌሎቹ እንዳይሰለቹ እድል ልስጥና እናወራለን። እሺ ችግር የለውም። ሁኚ እዩኤል አለሽ ወይ? አለ ወንድማችን ወይ እህታችን? እንዴት ነሽ ሄለን? አዎ ይቅርታ። እሺ ግባ ወንድማችን። እሺ እኔ ምን መሰለሽ ሀሳብ ሄለን፣ እንደዚህ መወያየታችሁ አሪፍ ነው፣ ግን አንዳንድ ነገሮችን በብስለት ማየት አለባችሁ። እኔ አሁን በጆርዲና በሊያሾ ጉዳይ የኔ አስተያየት ጆርዲ ያለባት ችግር አለ ከዚህ ህዝብ ጋር ከኮሚኒቲ ጋር ሀበሻ ኮሚኒቲ ጋር ራሷ የምትተችበት ነገር አለ አይደለ? ያ በጣም በምትሰደብበት ሰዓት ላይ ቪዲዮቿን ገብተሽ ብታይ እንዳለ ፒንክ ልብስ ለብሳ ምናምን የሚያማምር ቀሚስ ምናምን ነበር የምትፖስተው። አሁን ግን አካውንቷን ብታይ እንዳለ ብሉ በብሉ አድርጋዋለች። የሆኑ የሻይ ምልክቶች እያሳየች ነው። አካውንቷን ቼክ አድርጊ በሌላ ስልክ እስቲ በብለሽ ይሁን። ኦኬ ጸጉሯ አሁን ቅድም ራሱ የሰራችው ቪዲዮ እንደዛ ነው። ኦኬ ያ ጆሮ ጌጧ ምናምን አይተሽዋል። መጋረጃ የሚያክል ጆሮ ጌጥ አድርጋ ምናምን። እሷን ፎሎ የሚያደርጉት ሴቶች ደግሞ ምን አይነት ሴቶች እንደሆኑ ያውቃለኝ። ከጀርባው ብዙ ነገር አለ ገባሻ? እንጂ ሊያሾ የተናገረችው ነገር ስህተት ሊሆን ይችላል፣ ግን ሌላ ሴትን ገደል በመክተት አይደለም። እሷ ስለፈራች አይደል እንዴ ከጀርባዋ ያለው ኮሚኒቲ። ይቅርታ አንድ ነገር ማለት ላይክ ሰው አሁን ተስቆይ ሀሳብ ኖ የቤቱን ጥያቄ አንቺ ላይ ብዙ እያለን ማለት ጥያቄ ስልሽ ዲስከስ የምናደርገው ነገር እያለን ላላወሩ ሰዎች እንዳይሰጣቸው ነው። ይጨርስና ከዛ ዲስከስ እናደርጋለን። ለማቋረጥ ምናምንም ሳይሆን ችግር የለውም። አንቺ ልፋላቋረጥ የተሰባሰብንበት አሁን ስለ ሊያ መከሰስና ለመከሰስ እንጂ አሁን ጆርዲን ለምንድን ነው አንቺ ስለ ግብረ ሰዶም ምልክቶች ሲናገር እዚህ ላይ አናውራ ብለሽ የተንገሸገሽ? የራሱ ፍላጎት አይደለም። አንቺ እንደዚህ አታውሪ ብለንሻልና የግብረ ሰዶም አመለካከት ምናምን እያልኩ አይደለም። ነገር ግን አሁን ላይክ ስለ ጆርዲን ምናምን ልንወያይ አይደለም። እዚህ ጋር ያለ ነው አሁን እኔ አንቺን ዲፌንድ አርግሼሻለሁ ነው። በእውነት ዲፌንድ እያደረኩ አይደለም። አሁን የሊያ ኬዝ ውስጥ ጆርዲ የምትባል ሴት አለች። ጆርዲን ድምፅ ሆና ነው የመጣችሁ አይደለ? ድምፅ ሆና ከሆነ ስፔሻል እንደሌላ ሰው ለምንድን ነው እሷ እንደ ስፔሻል ከእሷ ጋር የተነጋገረችው? አይ ቴክ ክሬዲት ብላ የሁሉንም ክሬዲት ለምን ወሰደች? ለዛ የማውራት እንትን አለው። ሰዎች በእንደዚህ መንገድ የተረዳሁት ካሉ የመናገር ይችላል። እና ሰብና ተኩር ነው በቃ ሐሳብና እየሆነ ያለው ነገር እንጂ ጆርዲ ለረጅም ሳውዲና የሚያደርግልሽ ከነበረ ልታረጋግጥልሽ ከጉዳዩ ጋር ይገናኛሉ ነው ጥያቄ። ግባዩ ጨርስ። ይኸውልሽ ሄለን አንዳንድ ሰው ስታከብረው ራሱን እንደ ስፔሻል አይቶ እንደ ስማርት ራሱን ያየዋል። ያ እኔ ይኸውልሽ እኔ እይታ ምን መሰለሽ ሄለን ቪዲዮም ሰርቻለሁኝ፣ ነገር ግን ያው ለአብራራ ብዬ ነው እንጂ አሁን ይሄ ከዚህ በፊት የምታውቂው ከሆነ ኢንድ ኦፍ ዘ ዴይ የሚለው አካውንት ላይ ብዙ ማብራሪያዎች እንደዚህ አይነት ሳይኖችን እናይ ነበርና ተመሳሳይ ጾታ ምልክቶችን የሚያሳዩ ሰዎች ነኝ አይሉ ምልክት ነው የሚያሳዩትና እንዳለ መጣጣው አንተ አላየም ነበረ ማለት ነው። ይሄ ኖ አሁን ሳሳይ አንደኛው አካውንት የተዘግቶ እኮ በሁለተኛው የመጥቼ ነው። ያ እኮ የለን ይኸውልሽ እላዋ ላይ ተኝታ እንደዚህ የነፋቻት። እሺ ምን አለቻት መሰለ ከስር ያለችዋ አረ እንዴት ይሰቀጥጣል ስትላት ጆርዲ ምን ትላታለች መሰለ ቃል በቃል why not if I like you you like me too አለቻት። ሴት እየተሳሳመች እኮ አሳይቻቸዋለሁ። አሁን ቪዲዮ እንደዚህ እየተሳሳመ እኮ ይኸውልሽ 10 ቪዲዮ ብታወጪ እንዳለ ሰማያዊ ናቸው።
ገባሽ አይደል? እኔ ጆርዲ ምንም አይነት ሴትን ደግፋ በምታመጣው ነገር እኔ አክሴፕት አላረግም። ምክንያቱም ሴቶችን ለማቅረብና ለመጥለፍ ነው እንጂ ምንም ነገር ትክክል የላትም። እና ሴትን የምትደግፍ ከሆነ የሴት ነገር ሴንሲቲቭ ከሆነባት እኛ እዚህ ቲክቶክ ላይ ስንት ነገር ነው ያስተናገድነው የሴት ጉዳይ። የሴት ምን ብሎ አዳሜ ያጨሳል ወይስ ትን ብሎት ነው ያሉ የሴት ማንነት ላይ አለ ቲክቶክ ላይ ማንም ሳደቅ የለም። ሁላችንም እርኩሳን ነን እኮ። ግን ምንም ብንሳሳት ሙድ ብንይዝም ተመሳሳይ ጾታን አንደግፍም። እሷ ግን ምልክቶችን ታሳየናለች እኮ። አፋውጥታ አትናገርም አይደለም ነው የምትለው። ግን ምልክቶቿም ኢቭን የምታረገው ሻሽ ይኸውልሽ፣ በምትሰደብ ሰዓት ፒንክ ሻሽ ነበር የምታረገው ሴት ነኝ ለማለት። አሁን የምታረገውን ሻሽ ይኸው ሙሉ ሰማያዊ በሰማያዊ አርጋዋለች አካውንቷን። ኢቭን ጽሁፍ ስትፖስት ለራሱ ቪዲዮ ላይ ከላይ ሰማያዊ ሻዶ ነው የምታረገው። ሰማያዊ ደግሞ ወንድ ልጅ ሲወለድ በሰማያዊ ነው የሚገለጸው። እዙኮ ቲክቶክ እንትኑ አንድ ጊዜ ቴሌፎኗ ተነጥቆ ሀክ ተደርጎ እስር ቤት ገብታ ነበር ታውቃለህ አይደል? ያት ምን ብላ እንደፖስተች አሁን ስክሪንሻት አድርጎ ቶሎ በል እና አንብቡ። ስክሪንሻት አድርጉት። ምን አለች መሰለህ? አም ኖት ሌዝቢያን ሴትና ሴት አይደለሁም ግን አያም ባዮሴክሹዋል ነኝ አለች። መቼም አይነት እርካታ ያቺ ሴቷ ላይ ስትጎረጉረኝ የተሰማኝን እርካታ የቱም አይነት ወንድ እርካታ ሰምቶኝ አያውቅም። እና የጻፈችው ነው። እሺ ያ ምንድን ነው ያልሽው? ዛን ዊ ጋት አንደርስታንድ ዊ ሜድ አውት ዛት ኢዝ ዘ ፈርስት ዴይ አይ ቴስትድ ፑ የሴት እንትን ማለት ነው በእንግሊዘኛ አዘር ዛን ሚን ይላል። ዛን ሺ ሪፊውዝድ ቱ ክሊክ ማይ እሙሙ ማለት ነው በእንትን እንዳልለው and she just finger me and I just was really happy and I remember I don't remember any guy who is makes me feel like this ብላን የጻፈችው። የትኛውም ወንድ እንደዚህ አድርጎ ይራክቻላው ከመኔ አይደለም ለዝቢያን ግን ሁለቱም ነኝ አይደለም ሴቶችን ለማጥመድ ነው እንጂ ምንም ጥሩ በጎ ነገር የላትም። እኔ ጨርሻለሁ። ጨምርላችሁ ሄሎ እኔ እንደውም የሚመስለኝ ይሄ የነሱ አሁን እሷ እዛ ፍሬንዶች አሏት የተደራጁ የሴቶች ጉዳይ ገለመሌ እንደዚህ አሉ እና ዶክተር ቤዛ እዚህ ጋር አንቺ ጋር የሚመጡት ሀሳብ የሚሰጡ ቅድም የኢትዮጵያ ባንዲራ አድርጋ የመጣችውን ብቻ የሆነ ጀማ አለ ሶ ኬዝ ያስፈልጋቸዋል ኢትዮጵያ ላይ እንገርሽ ያነ የጆርዲ ፈሪ ስለሆነች ከሀገሮታ ጉዳዩ አልሄደም። እንደዚህ ሴት ልጅ በሴትነቷ ተጠቃች ምናምን ብሎ ብዙ ምስክር ሶሻል ሚዲያ ምስክር አይደለም እንደዚህ ያለች ድጋፍ የዲያስፖራ ድጋፍ የገንዘብ ድጋፍ የጠበቃ ቀልድ አይደለም። እዚህ ጋር የመጡበት አመጣጥ ለፕሮጀክታቸው ኢሹ ያስፈልጋቸዋል። የሆነ ነገር ሲሰሩ በጀት አለ እዛ ጋር ያ የሞተ የበሰበሰ ኢትዮጵያ ውስጥ ሆኖ ለምትደፈር ህፃን የማይደርስ በሪል አቢዩዝ ለሚደረጉ ህፃናቶች ቴሌግራም ላይ እኛ ስንት ነገር ነው የምናየው የሚለቀቅ በማንነታቸው ወንዶቹ እየፎከሩ ያንን ሪል ላይፍ ላይ ማድረግ ስላቃታቸው አሁን እንትን ነው የሚፈልጉት ገንዘብ ድጋፍ እየሰራን ነው የሚል ነገር እኔ ፈልገው የመጡ ነው የሚመስለኝ። በሊያ ኬዝ ለምን ሊያ ኢትዮጵያን አትመቻቸዋለች በቪዲዮ ነው የምታወራው ያንን አጠቃቅሰው ደርድረው ድጋፍ አዘጋጅተው በዲያስፖራ ሊበለጽጉን የፈለጉት እነሱ በጀት ሊያስለቅቁ ሰራን ለማለት ስማቸው እንዲነሳ ወደ ሚዲያው በማንነታቸው መምጣት አልቻሉም። አይተናል ብሮድካስት ላይ ተከብረው ቢጠሩ መወራት ያለበትን መወራት የሌለበትን ባለማወቅ ጆርዲ ኢንተርቪው የሰጠች ሰዓት ሁሉም ነው የሚነሳባት። እንዴት እንደዚህ ለምን አትችልማ? እዚህ ጋር መታ ግን አዋቂ መጫወት ትፈልጋለች። ለዛ ነው የሊያ ኬዝ የተፈለገው። ሊያን ትንሽ ጠበቃ ፖሊስ ቢያመጡባት ለአንድ ቀን ወጥቶ ፖሊስ ያረጋባቸው ቢሆን ቅድም ያሰማችሁ ቪዲዮ ላይ ምን ነበር ሲሉ የነበሩት እነዚህ መፈንቅለ ወንዶች ግሩፕ ማለት ነው። ያ እንትና ማናት ጂጂ ከዶክተር ቤዛ ጋር ጓደኛ ናት ምናምን ትላላችሁ አይደል? ያ ዶክተር ቤዛ ሄዳ ጂጂን ተቀላቀኝ ከኛ ጋር ሲሏት አልቀላቀልም ለልጅ ያልቆማችሁ ነበር ለልጅን ጽፈሽ እንግራት እንኳን አታውቂም ስትላት ያንን እንደ ቂም አድርገው ምን ይሏታል? ጂጂ የጂጂ መረጃ ብዙ አለን እናዋርዳታለን። ታዲያ
ኮሶ ሊያ ምን ከዚህ የተለየ ነገር አረገች? ገብቶሻል? ጂጂ ሴት አይደለችም እንዴ? እሱ ነው እኔ ብለው እነሱ የሚያወሩት ስለ ሴት ከሆነ ብቻ ነው ጥያቄ። ገብቶቻል? አልተሳካላቸውም። ሊያ ሁሌ ሚዲያ ላይ ትመጣለች። ሁሌ ብዙ ሰው ይሰድባታል፣ ብዙ ሰው ይነሳባታል። በሳቁም በምኑም በሪሉም እችን ይዘው የመጡት ወደፊት ኬዙን የሊያ ኬዝ ይፈልጋል። ኢትዮጵያ ስለሆነች ለሴቶች ከሆነ አካውንት ባን በማስደረግም ለምን ሌሎቹ ላይ አይኬድም? ወንዶቹ ላይም ሴቶቹ ላይም ሴቶች አቢዩዝ አይደረጉ በማንነታቸው በሴትነታቸው ተጠቃም ብለው ሲመጡ እንደነ ዋንትያ ከሆነ ለምን ቤኪን አላናገሩትም? ለምን ሰው ሲታረቅ ወንድና ሴት አቢዩዝ ሲደራረቅ እዚህ ግርግር ውስጥ ለምን አልገባም? የሁሉ ግሩፕ እንግዲህ ጂጂን የሚያውቁ የራሳቸውን ዩቲዩብ የሚሰሩ ቁጭ ብለው ስለተከታተሉ ነው ሊያን እንደዚህ የያዙት አይደለም። ስለዚህ ሁሉንም ያያሉ። ክሱ ይቅርና በሶሻል ሚዲያው በትንታኔው እንኳን ነው የምልሽ። ግን የሷ የሊያ ኬዝ ይመቻቸዋል ኢትዮጵያ ላይ። ከዛ ከሀገር ለመሰደድም ኬዝ ለመስጠትም ሉካት በቃ ኢትዮጵያ ላይ ታሪክ እንትን የለም ህግ የለም ትላለች። አገሬ ላይ ፍትህ የለም፣ ማንም ሴት እየተሰደበች ቪዲዮ አለብኝ እያለች የተስፈራራች የምትኖርበት ሀገር ነው ብላ አዳሜ ልትሰደድ የተዘጋጀችው ለኬዝ ነው። እና እዛ ላሉት ደግሞ ኢትዮጵያ ላሉት ደግሞ እዚህ አሸርጋጆች የሴቶች መብት ምናምን ለሚሉት ደግሞ በጀት ነው፣ የስራ እንቅስቃሴ ነው አሉ እንዲባሉ የሶሻል ሚዲያ ጥቅም አለቀ። እኔ ሌላ ምንም ነገር አልታየኝም። የሴቶችን መብት መኖሩን የሚያሳዩን በሊያ ሳይሆን በጆን ዳንኤል ነው መሆን ያለበት። እሱ ነው አለኝ ቪዲዮ አለ። እሱ አለኝ የምትለው ቪዲዮ አለ እንዴ? እሱ አለኝ የምትለው ግን ጆን ዳንኤል ምንጩን ትተው ነው እንዴ? ምንጩን እኮ ካላወቅ ነው ዋና አያወራማ። ጆን ሄሉ ጆን አያወራም። ለምን? ግብአት የለም። ሊያ ደግሞ የለመደች ነው። ዛሬ ደግሞ ምን ይወራ እያለች ትቀባጥርላቸዋለች። ከስር ግብአት ያገኛሉ ከሊያ። ከጆን ምን ይገኛል? ይመጣል፣ ቢግ ላቭ ቢግ ሪስፔክት ተጫውቶ ይወጣል። መች ያወራል? ግብአት የለም ከጆን ዳንኤል ጋር። ስለዚህ ግብአት የሚያገኙት ከሊያ ሾው ነው። የሴት ነገር ስለሚገን ሚዲያው ላይ ገባሽ? ቀጥሉ። እንድንወያይበት ስላደረግሽ በጣም ነው የማመሰግነው። በመጀመሪያ በጣም እንደው ምልሽ ያን ያህል የተለየ ወይም ደግሞ በሊያ ሾው ላይ ያለ የተለየ ነገር የታየ ነገር ለኔ ምንም አይታየኝም። ምክንያቱም ብዙ ጊዜ ይቺ ልጅ ራስዋን ከፍ ያለ ቦታ ለማድረስ የተሻለ ነገር ለማድረግ ልጇን ለማሳደግ የምትጥር የምትተጋ ልጅ ናት ሊያ ማለት ነው። እኔ አንዳንድ ነገሮች ይሄ ከመስመር የወጡ ነገሮች ስትናገር ስሰማ በዛ እናደድባታለሁ፣ ማንም ሰው እንደሚናደደው ማለት ነው። ግን እንደዛም ሆኖ ግን ይሄ አሁን የተነሳው ቶፒክ ያን ያህል እዚህ ደረጃ የሚያስደርስ ነገርም አይደለም። ምክንያቱም ማለት ነው ከሷ የባሰ ስንት ሴት ናት እዚህ ላይ ወታ የምትሳደብ፣ ስንት ሴት ናት። ለምሳሌ ጂጂን ተመልከቺ፣ ትልቅ ፔጅ ያላት ናት። ለምሳሌ ለምን ያሩቅ ፔጅ ያለሽ እኔና ተመልከቻት አልኩሽ እኮ ብዙ ሰው ብዙ ነገር ይናገራል። ከሊያ የባሰ ንግግር የሚናገር በጣም ብዙ ሰው አለ። ጂጂ እኔ ቪዲዮ አለኝ ተጠንቀቂ እያለች የጂጂ ንግግር ማስፈራሪያ አይደለም እንዴ? ማስፈራሪያ እኮ ነው ከተባለማ ማስፈራሪያ። ጂጂ የተናገረችው ንግግር ነው እንዴ? ወታሽ ንገሪ የወሲቡን ቪዲዮ ራስን ያቀረሽው ያለቻት አይደል እንዴ? ተያይዘን እስር ቤት እንገባለን። ወንጀል ምንድነው? የምን ዓለሙ ሰዎች ተቀላቅላለች ብላለ እንደምትናገር ምን ያላለቻት ነገር አለ? በአንድ ቀን ለውጥ እኮ ነው ተገልብጣ ልጅቷን ስታንገበግባት የነበረው። ሌላው ደግሞ ማለት ነው ሊያ ቤቷ ቁጭ ብላ ቪዲዮዎች ይላክላታል። ቪዲዮ ከተላከላት ሰው ራሱን ቀርጾ ስቶሬጅ አድርጎ ከዛ በኋላ ያ አንቺ ለሌላ ሰው ካላክሽ በስተቀር ያን ቪዲዮ ካንቺ ውጪ ማን ሊያውቀው ይችላል? ያንን ቪዲዮ ይሄ ያንቺ ፐርሰናል የሆነ ነገር ነው አይደል? ይሄ ነገር ከተላከላት እቺ ልጅ ዋይ ኖት ፐብሊክ ላይ ማታወጣው? ኦልሬዲ ተልኮላታል፣ ስራዋ ነው በቃ። ማላኩላት አላቸው። ከላኩላት በኋላ ደግሞ እንደዚህ ነው እያሉ እሷ ላይ ነገሩን አግንነውት። በነገርሽ ላይ ጆርዲ ማለት በጣም ባለጌ ሆነች ሴት ናት።